ቤሊን በጥሩ ሁኔታ ላይ ትገኛለች። አንዳንድ ነገሮችንም ለማስታወስ እየሞከረች እንደሆነ ተገንዝበናል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ቤሊን ዛሬ በጥሩ ሁኔታ ላይ ትገኛለች። ቤሊን እንግዲህ ከባለፈው ፓርት ላይ እንደሚታወቀው አምነን በህልሙ ነበረ እንደዛ እያየ ያለው ብዙ ኦዲየንሶች፣ ብዙ ተመልካቾች ቤሊን ነገሮችን ስለረሳችና በጥሩ ሁኔታ ላይ ስላልሆነች ምናልባት ተነስታ ራሷን አጥፍታ ነው የሚል ስጋት እንዳደረባቸው መልእክት ደርሶኛል። ቤሊን ኖርማል ተኝታ ነበረ። ቤሊን ምንም አልሆነችም። አምነን በህልሙ እያየ ነበረ። ያ ከባለፈው ፓርት ላይ ወደ መጨረሻ ክፍል ያያችሁት አምነን በህልሙ ቤሊን እንደዛ ሁና እያያት ነበረ። አምነን በጣም ደንግጦ ከተኛበት በፍጥነት በእርግጎ ተነስቶ ቤሊን ክፍል ነበረ እየሮጠ የሄደውና በቤሊን ክፍል ደግሞ መብራት ተዘግቷል። እሷ ተኝታለች። መብራቱን አብርቶ ሲያያት ደህና ናት እና እንደዛ ነው የተፈጠረው እንጂ ቤሊን ራሷን አጥፍታ አይደለም። እንግዲህ አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁኝ። እንደዚሁም ቤሊን ምን ምን አስታወሰች፣ ስታስታውስስ በምን አይነት ተረዱት፣ በምን መልኩ ተረዱት የሚለውን ቤሊን በዋናነት የእናቷን ፎቶ ነው ስትፈልግ የነበረው። ያስቀመጠችው እቃ እንደነበራት እቃዋን ስትፈልግ ነበረ። ፎቶውን ስታገኘው በጣም በትኩረት ነበረ ፎቶውን እየተመለከተች የነበረው። እንግዲህ ከአሁን በፊት ቤሊን የራሷ ቀደም ያለ ታሪኮች ምናልባት የማታውቁ ካላችሁ ቤሊን እናቷን አታውቅም። እናቷ ጠፍታባታለች። ፎቶዋ ብቻ ነው ያላት እና ያንን ፎቶ ሁሌ ትይዝ ነበረ። የእናቷን ፎቶ እናቷን ታስታውስ ነበረ። ቤሊን እናቷን የመፈለግም ፍላጎት ነበራት። እንደዚሁም እናቷን ለመፈለግ ብዙ ነገሮችን ሞክራ ነበር። ነገር ግን እስካሁን ድረስ የተሳካና እናትሽ በዚህም ቦታ ነው ያለችው ተብሎ ኢንፎርሜሽን የሰማቸው ነገር የላትም እና እስካሁን ድረስ እናቷን ፍለጋ ላይ ናት ቤሊን። እና እንግዲህ የቤሊን ማስታወስ ምልክት የታየው ለምንድን ነው? ካስቀመጣቻቸው እቃዎች ውስጥ እቃ እየፈለገች እንደነበረ፣ ይህ ማለት ያስቀመጠችው ነገር እንዳለ አስታውሳለች ማለት ነው። እና ዶክተሮችም እንዳሉት የሆነ ትንሽም ቢሆን ምልክት ስታዩባት እንድታስታውስ አግዟት ነበረ ያሏቸውና እንግዲህ ወደዚህ ቤት ስትመጣ ቤቱም ሰውም አዲስ ሆኖብኛል ብላለች። ይሄ በተለይ ራሱ ላይ ጉዳት የደረሰበት ሰው ቶሎ የማስታወስ አቅሙ ነው የሚደክመውና ባለፈው ፓርት ላይ እንግዲህ ቤሊን ምንም አታስታውስም ነበረ። ኢቭን እናት ዛህራን በጣም ከመቀራረቧ የተነሳ በጣም ከመዋደዳቸው የተነሳ ነገር ግን እናት ዛህራን አላስታወሰቻትም፣ አምነንንም ጭምር ያው አንተ ጥሩ ሰው ነህ፣ ይህን ሁሉ እየተንከባከብከኝ ነው ነበረ በወቅቱ ያለችውና ይሄ የእናቷን ፎቶ መፈለጓ እንደዚሁም ፎቶውን እቃዋን ፈልጋ እያንዳንዱ እቃዋን ስታነሳ የሆነ በትኩረት የሆነ አይምሮዋ እንትን የሚልበት ቦታ ነበረ እና በተለይ የእናቷን ፎቶ ስትይዝ በትኩረት ስትመለከት ነበረ እና ፎቶውን ለረዥም ሰዓት ይዛው እንደቆየች ነው የተገነዘብነው ከዚህ። በሌላ መልኩ እንግዲህ የአምነን አያት በአሁኑ ላይ አዲስ ወጥመድ ለጄሪ አዘጋጅታላታለች። ጄሪ እንግዲህ ምን እንዳደረገች ቤተሰቡ እየሰማ ነው ያለው። እስካሁን ድረስ አምነን ብቻ ነው ያልሰማው። ሕፃን ዳኑ ለራሱ የጄሪን ስራ አውቃ ለአያቷ እስከ መናገር ደርሳለች። አሁን ትልቅ ወጥመድ ነው ለጄሪ። ጄሪ የጠበቀችው ነገር ሁሉ እየተሳካላት አይደለም። በተቃራኒው ራሷን በራሷ እንድታጠምድ ነው በአሁኑ ላይ እየተዘረጋላት መረብ። ጄሪ እንግዲህ ከአያትየዋ ጋር በተነጋገረችው መሰረት ከባለፉት ፓርቲ ላይ ከአምነን ጎን ከሆንሽ እና እኔ የምልሽን በተግባር ካሳየሽ ይህን ቤት በስምሽ አዞርልሻለሁ የተባለችው በህልሟ እስኪመስላት ድረስ በአሁኑ ፓርት ላይ ብዙ ፈተናዎችን እንደዚሁም ብዙ ኪሳራዎችን ብዙ ውርደቶችን እየተከናነበች ትገኛለች።
ቤሊን ከውርደቱም በላይ ፍርሃቱ እዛው አድርሷታል። ቤተሰቡ እየሰማ እየመሰላት ነው። እንደዚሁም ቤተሰቡ ሁሉ የእሷን ምስጢር ያወቀባት እየመሰላት ነው። የቤሊንን ገፍትሮ መጣል ብቻ ሳይሆን በእሷና በሙስጠፋ መካከል ያለው ነገር የተጋለጠ ሁሉ እየመሰላት ነው። ምክንያቱም ቤተሰቡ እያሳያት ያለው አመለካከት ሲፈንም ይህንን ነገር ምንም ሳትሰማ እንኳን ምንም ሳታይ እንኳን ሲፈን ቤሊን ያለ አንድ ነገር ከዛ ቦታ ላይ እንደማትወድቅ እርግጠኛ ሆና ነበር የተናገረችው። ሲፈን ይህንን ነገር ያወቀችው ለምንድን ነው? አንዳንዴ የህይወት ተሞክሮ የሚባል ነገር አለ። ሲፈን በብዙ ፈተናዎች ውስጥ ያለፈች ጠንካራ ልጅ ናት። ያለ እናት ያደገች፣ እናቷን በሰዎች የተነጠቀች፣ እናቷን በጨካኞች የተነጠቀች፣ ነገር ግን እዚህ በአምነን ቤተሰቦች ላይ ኃላፊነቱ በአምነን ቤተሰቦች ላይ የተጣለ ማለት ነው። ሲፈን በወቅቱ ልጅም ስለነበረች እውነታው አሁን ሲፈን በአምነን ቤተሰቦች ላይ እያደረገችው ያለው ስራ ሲፈንን በኋላ የሚጸጽታት ነው የሚሆነው። ይህን ወደ ኋላ ፓርቶች ላይ የምታዩት ነው የሚሆነው። ምክንያቱም ቤሊን የተረዳችውና እውነታው ሌላ ስለሆነ ማለት ነው። ይሁን እንጂ ሲፈን በአሁኑ ላይ ያው ትክክል ነው ብላ እያሰበች ያለውን ነገር እያደረገች ነው። እንግዲህ ከአምነን እናት ጀምራ ብዙ ነገሮችን እርምጃ እየወሰደች እዚህ ደርሳለች። አሁንም ለወደፊትም ብዙ እርምጃዎችን ለመውሰድ መንገድ ላይ ትገኛለች። ለዚህም ነው ብዙ ነገሮችን የምትጠራጠረው። በሰዎች ሁኔታ፣ በሰዎች ንግግር፣ በሰዎች እንቅስቃሴ እውነታውን የመረዳት አቅም አንዳንዴ ለምሳሌ መርማሪ ፖሊሶች ወንጀለኛን ሳይናገር የሚረዱበት አቅም አላቸው። ጥያቄ ሲጠይቁት የሚርበተበት የሆነ እውነት የሆነ ጥያቄ ላይ ደግሞ የሚናደድበት ፓርት አለ። ወንጀለኛ የሆነ ሰው ያ ነገር ያንን ወንጀል ለመደበቅ የሚያሳየው አክት አለና ሲፈንም ከህይወቷ የተረዳችው ያለፈችባቸው መንገዶች እንዳስተማሯት እንግዲህ ጄሪ እውነታው ሳይጋለጥ ሁሉ ጄሪ በዚህ ነገር ላይ ተጠያቂ እንደነበረች፣ እንደዚሁም በጄሪና በቤሊን መካከል የነበረው ፉክክር በጣም ይፎካከሩ ነበረ። የጄሪን ቅናት የምናውቀው ነው እና ይህ ነገር ጄሪ ጥፋተኛ እንደነበረች ኃላፊነቱ እሷ መውሰድ እንዳለባት ቤሊን ፈጽሞ ያለ ምክንያት እዛ ቦታ መውደቅ እንደማትችል እና ይሄ ድንገተኛ አደጋ አይደለም፣ ሆን ተብሎ የታሰበበት ነገር ነው ብላም ተናግራለች ለአያትየዋ በወቅቱ። አያትየዋ ደግሞ ይህንን ነገር ልድረስበት እንጂ እኔ ነኝ ይህን ነገር ውጤቱን ነኝ ከኔ ጋር ነው ሂሳብ የምንወራረደው ብላ ነበረ። ከዛም በኋላ አያትየዋ ወደ ክፍል ስትሄድ በህፃን ዳኑ አማካኝነት ጄሪ መሆኗን እርግጠኛ ሆናለች ማለት ነው። አያትየዋ ለጄሪ ረዘም ያለ ወጥመድ፣ ውስብስብ ያለ ወጥመድ ያስቀመጠችላትም ከዛ በኋላ ነው። ወጥመዱ ምንድን ነው እንግዲህ በተስማሙበት መሰረት አሁን ላይ አያትየዋ ምንም አልሰማችም፣ ኖርማል ነው። እንደዚሁም ደግሞ ስምምነታቸውም በባለፈው የቀጠለ መስሏት ነበረ ጄሪን። ነገር ግን አያትየዋ ሁሉን ነገር አውቃለች። በጄሪ ህሳቤ እውነታውን የሚያውቀው ጎሽምና ሙስጠፋ ብቻ ይመስሏት ነበረ። ሙስጠፋ ለራሱ ይህንን ሚስጥር መስማቱ ለሱ ትልቅ ጠቃሚ ነገር ነው። ምክንያቱም ጄሪን ከዚህ ቤት ለማባረር ከሁሉም በላይ ሙስጠፋ ነው የሚፈልገው። ከሱ ጋር ብዙ በደሎችን በድላው ነበር የራቃቸው ካሁን በፊት። ሙስጠፋ ባለ ሀብት ነበር፣ ባይዘዌ የራሱ ስራ ያለው ብዙ ነገሮች ያሉት ሰው ነበረ። ነገር ግን በፍቅር ስም ጄሪ ብዙ ነገሮችን አድርሳበት እጁን ባዶ አስቀጥታው ነው የወጣቸው። ከዛም በኋላ አሁን ላይም ቢሆን ጄሪ በሙስጠፋና በሲፈን መካከል ያለውን እውነታ አታውቅም። ለዚህም እንግዲህ እስካሁን ድረስ ሙስጠፋ ጄሪን የሚወዳት ነው የሚመስላት። ነገር ግን እውነታው ሌላ ነው። ሙስጠፋ የቀረባት ለበቀልና ለበቀል ብቻ ነው። እንደዚሁም ደግሞ ሙስጠፋ ቤሊንን በጣም ያከብራታል። እንደዚሁም እንደ ሀሳብ ሁሉ ከአሁን በፊት አንቺና እኔ መተባበር አለብን ብሎ ሲያማክራት ነበረ። ቤሊን በማንም ላይ ክፋት መስራት እንደማትፈልግ እያደረገቻቸው ያለችው ስራ እያደረገቻቸው ያለቻቸው ስራዎች ለራሱ
ማንንም እንዳይጎዱ ነው ጥንቃቄ እያደረገች ያለችው። እንግዲህ ጄሪ ታማ ሆስፒታል በገባችበት ጊዜ ህፃኑ ጽንሱ በወረደበት ጊዜ ሁሉ ያንን ሁሉ እየቀናች እንኳን ለጄሪ ከሚደረገው እንክብካቤ ምንም እንዲጎልባት አልፈለገችም። ግብዣውን ሁሉን ነገር ተቀብላ የራሷን ስሜት ወደኋላ እያለች ነገሮችን በማስተዋል ስታካሂድ ነበረ ያየነው እስካሁንም ድረስ እና የቤሊንን ንጹህነት በጣም አስተዋይነቷን፣ መልካምነቷን እንደዚሁ ለእያንዳንዱ ነገር ስታደርግ እያንዳንዱ ስራ ስትሰራ በጥንቃቄ መሆኑን ለሰዎች ያላትን ትልቅ ቦታ የተረዳበት መንገድ አለ ሙስጠፋ። የሚገርመው ነገር ከጥፋቷ የማትማረዋ ጄሪ የቤሊን ትውስታ ምናልባት ከተመለሰ እውነቱን ልትነግረው ትችላለች በሚል ፍርሃት አሁንም መልሳ የማስታወስ አቅሟን ለማዳከም ቤሊን ፈጽሞ ማስታወስ እንዳትችል የሚያደርግ መድኃኒት እያፈላለገች ትገኛለች። ይሄ ነው የመጀመሪያው ወጥመድ። በአሁኑ ላይ ቤተሰቡ ጄሪ ላይ ትኩረት አድርጓል። ጄሪ ላይ ትኩረት አድርገው እየሰሩም ነው። ይህም ነገር ደግሞ የእሷ ወንጀለኝነት እርግጠኛ የሚያደርገው ነገር አሁን እየፈለገችው ያለው መድኃኒት ነው። ጄሪን ያስፈራት የአምነን ሁኔታ ነው። አምነን እንግዲህ የእናቴን ቀን ይስጠኝ ቤሊን ላይ ይህንን ነገር ያደረገው ሰው ከሆነ ድንገተኛ አደጋ ካልሆነ በሰው ምክንያት ከሆነ እንደዚህ ልትወድቅና እዚህን ሁኔታ ላይ ልትደርስ የቻለችው በሰው ምክንያት ከሆነ ያንን ሰው ሳውቀው እኔ ምን እንደማደርግ እኔ ብቻ ነኝ የማውቀው ብሎ በጣም ተናዶ በጣም ስሜታዊ ሆኖ እስካሁን ድረስ በቤሊን ጉዳት ላይ እጃቸው አለ የተባሉ ሰዎችን ለማጣራት እየሞከረ ነው ያለው። ቤተሰቡ ሙሉ ለሙሉ በሚባል መልኩ ሰምቶ፣ ነገር ግን አምነን እስካሁን ድረስ እውነታውን አላወቀም። አምነን እውነታውን አለማወቁ ለጄሪ ጥሩ ሆኖላታል። ነገር ግን እውነታውን ሲያውቅ ምን ያደርገኛል የሚለው ነገር ደግሞ በጣም ስላስጨነቃት ሙስጠፋም ይተባበረኛል፣ ጎሽምም ላይናገር ይችላል። ነገር ግን ቤሊን በዚህን ሁኔታዋ በቅርብ ጊዜ ካስታወሰች ዝም አትልም በማለት ፍርሃት ጄሪ ቤሊን ማስታወስ እንዳትችል የሚያደርግ ማንኛውንም መንገድ ለመጠቀም ሙከራ እያደረገች ትገኛለች። እንግዲህ ራሷን ለመጠበቅ ሰዎችን ጎድታም ቢሆን አምነንን ልቡን ለማግኘት ይህን ያውም ቤሊን ባለማስታወሷ ጥሩ አጋጣሚ ነው ለኔ የሚል ግምት አላት። በዋናነት ስራዋ ተሸፍኖ ይቀራል። ሌላ ደግሞ ቤሊን ዳነች ማለት መልሳ ፉክክሩ ሊቀጥል ነው ማለት ነው። እንግዲህ ቤሊንና ጄሪ በተመሳሳይ መንገድ ላይ ነው ያሉት። በተመሳሳይ ጉዳይ ነው ወደዚህ ቤት የመጡት። ለአምነን ሚስት ለመሆን ለመመረጥ ነበር የመጡት። ነገር ግን ሶስታቸውም እስካሁን ድረስ አልተመረጡም። ሲፈን የራሷን እቅዶች እያሳካች ነው ያለችው። ከመመረጥ ካለመመረጥ ጋር ምንም ትኩረቷ አይደለም ሲጀመር። ቤሊንና ጄሪ ግን ትልቅ ፉክክር ላይ ነው ያሉት እስካሁን ድረስ። ስለዚህ የቤሊን አለማስታወስ በአንድ ጠጠር ሁለት ወፍ እንደሚባለው ነው። በአንድ በኩል የአምነን መሆኗን እንደዚሁም የአምነን ሚስት መሆኗን ጄሪ በዚሁ ሁኔታ ላይ ትቀጥላለች። ምክንያቱም ቤሊን እስካላስታወሰች ድረስ፣ ወደ ጤናዋ እስካልተመለሰች ድረስ፣ ጤነኛ እስካልሆነች ድረስ የአምነን ሚስት ልትሆን አትችልም የሚል ግምት አላት። በሌላ መልኩ ደግሞ ያው አሁን እንደነገርኳቸው ፉክክሩን ማንም አይጋራትም ማለት ነው። ይህንን ነገር ብቻዋን ይህን ህይወት ትኖራለች ማለት ነው። እንደዛ ነበር እያሰበች የነበረው። ነገር ግን እያሰበች ያለቻቸው ሀሳቦች በሙሉ እየከሸፉና ራሷን ወደ ውርደት እየጋበዘች ራሷን ወደ አደጋ እየገፋች ነው ያለችው። ይህንንም ነገር እንግዲህ አያትየዋ በትኩረት እየተከታተሏት እንደሆነ መግቢያው ላይ እንደነገርኳችሁ ሆን ብላ የድምጽ ቅጂ ሁሉ የቪዲዮ ቅጂ ሁሉ እየያዘችባት ትገኛለች። በራሷ ጊዜ በራሷ ፍላጎት ቤቱን ለቃ እንድትሄድ ነው የማደርጋት ብላለች።
ምክንያቱም ይህንን ነገር አያትየዋ ነች እንደዚህ ያለችው። ምክንያቱም ይህንን ነገር ለአምነን ነገረችው ማለት አምነን ምናልባት ሊገላት ይችላል። እኔ ልጄ ደግሞ ሰው ገሎ እስር ቤት እንዲገባብኝ አልፈልግም በማለት ብቻ ቤሊን ትዳን በማለት እንግዲህ ጄሪ ለአምነን ሚስትነት ፈጽሞ የማትገባ ሴት እንደሆነች አረጋግጣ ራሷን በራሷ ፍላጎትና በራሷ ፍቃድ ከዚህ ቤት ውልቅ ብላ እንድትወጣ አያትየዋ ጥሩ መረቦችን እያዘጋጀችላት ትገኛለች። በሌላ መልኩ ወይዘሮ ሜርሲ የአምነንን ትልቁን ጠላት እያጠመደችው ትገኛለች። እያንዳንዱ ንግግራቸው በስልክ ቮይስ እየያዘች ነው። አይታቸው ከሆነ እያንዳንዱ እንቅስቃሴ እያንዳንዱ ፍላጎቱ እንግዲህ ባለፈው ፓርት አይታችሁት ከሆነ ራሱ በላከላት ሎኬሽን ሄዳ ፍላጎቱን ወደፊትስ ምን ማድረግ እንዳለበት አምነን ላይ በምን መልኩ እንደሆነ ጉዳት ለማድረስ እያቀዱ ያሉት ከዛ አስቀጥሎ ያላቸው እቅድ ምንድን ነው? አምነንን ለምንድን ነው እንደዚህ እያደረጉት ያሉት? ወደፊትስ ምን ደረጃ ላይ እስኪደርስ ነው አምነንን በዚህን መልኩ እያጠመዱትና ኪሳራ ላይ እየጣሉት የሚሄዱት የሚለውን ነገር ከነሱ ቀርባ የነሱ የስራ አጋር መስላ ቅርብ ሆና ማዳመጥ ማየትና መስማት እንደዚሁም ማወቅ ስላለባት በቅርበት አብራ እየሰራች ትገኛለች። ወይዘሮ ሜርሲ የእውነት ከነሱ ጋር ለመስራት አምነንን ኪሳራ ላይ ለመጣል እንደዚሁም የአምነንን የቤተሰቦቹን ንብረት ለማውደም አስባ ሳይሆን የቤተሰቦቹን ንብረት እንዴት ማትረፍ እንዳለባትና ከቤተሰቦቹ ንብረት ማትረፍ ብቻ ሳይሆን ከዚህ ንብረት ራሷን እንዴት እጇን ማስገባት እንዳለባት ለራሷ እያመቻቸች ትገኛለች። ይህንም የሚያግዛት ደግሞ እንግዲህ ባለ ቮይሱ ነው። የራሱ ቮይስ ተቀምጦ እያንዳንዱ እቅዱ በድምጽ ስለተያዘ ራሱ ተመልሶ ለራሱ መስራት ትቶ ለወይዘሮ ሜርሲ እንዲሰራ ያስገድደዋል ማለት ነው። ይሄን ግን በቀጣይ 3-4 ፓርቶች በኋላ ነው ለተመልካች ግልጽ የሚሆነው። እንግዲህ ወይዘሮ ሜርሲ በአሁኑ ላይ ያው የጀመረችው ስራ በቀጥታም ሆነ በተዘዋዋሪ ለራሷ ነው። ነገር ግን በዚህን ለራሷ ጥቅም በምትሰራው መንገድ ውስጥ የአምነን ጥቅም ይገኝበታል ማለት ነው። ትክክለኛ ቀንደኛ ጠላቶቹን የሚያይበት ራሱን ከአደጋ የሚታደግበት መንገድ ወይዘሮ ሜርሲ ትፈጥራለች። ከዛም አልፎ እንግዲህ በሲፈን እናት ጉዳይ ላይ የሲፈን እናት አሟሟት እንደዚሁም በዚህ ነገር ላይ ከአሁን በፊትም ብቅ አድርጋለት ነበረ ሚስጥሩን። ነገር ግን ሲፈን ድንገት ደርሳ ያንን ነገር እንዳትጨርስላት አድርጋ ነበረ። ሲፈን በአሁኑ ላይ ወይዘሮ ሜርሲን አስጠንቅቃት ስለነበረ በአሁኑ ላይ ሲፈን ይህ ነገር ይደገማል ብላ ስላላሰበች ለአምነን እየጀመረችለትን ሚስጥር አሁንም መልሳ ጨርሳለታለች። ደፍኒ የሞተችበትን እንደዚሁም እስከ ዓመተ ምሕረቱ እስከ ቦታው በወቅቱ ምን ሲወራ እንደነበር ከደፍኒ ሞት በኋላ ምን ነገሮች እንዳለፉ እንደዚሁ ደፍኒ አንድ ሴት ልጅ እንዳለቻት የሚል ነበረ። የደፍኒና የሲፈን እውነታ አሁንም ወደፊት ፓርቶች ላይ የሚጋለጥ ነው የሚሆነው። እንግዲህ ቤሊን ያለችበት ሁኔታ ያሳሰባችሁ በሙሉ ቤሊን በጥሩ ሁኔታ ላይ ትገኛለች። መግቢያው ላይ እንደነገርኳችሁ ቤሊን ምንም አይነት አደጋ ድጋሚ ራሷ ላይ አላደረሰችም። ራሷን ከፎቅ አልጣለችም። እንደዚሁም በህይወት አለች። ያ ባለፈው ፓርት ላይ መጨረሻ ላይ ያያችሁት አምነን ሲመለከተው የነበረው ህልም ነው። ከዛም በኋላ ተነስቶ እንግዲህ እንደነገርኳችሁ ወደ ክፍሏ ሲሄድ በሰላም ነበረ ያገኛት። በጣም ፈርቶ ተደናግጦ ነበረ የሄደው። ነገር ግን ቤሊንን በጥሩ ሁኔታ ላይ ተኝታ ሲያገኛት ደስ ብሎታል በጥቅሉ እና ቤሊን ደህና ነች፣ በጥሩ ሁኔታ ላይ ትገኛለች። እንደዚሁም ማስታወስም እየሞከረች እየጀመረች እንደሆነ ያየንበት ፓርት ነው። በአሁኑ ላይ በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። እንደዚሁም ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ